ሜግ ከሀብታም ባለቤቷ ጋር ከተፈታች በኋላ በኒውዮርክ ከተማ ውስጥ በጣም ውድና ግዙፍ ቤት ከልጇ ሳራ ጋር ትገዛለች። ቤቱ 4 ፎቅ ሲኖረው ከውበት በላይ ለደህንነት ትልቅ ትኩረት ተሰጥቶታል። ቤቱን በሚጎበኙበት ወቅት ባለቤቱ አንድ ለየት ያለ ክፍል ያሳያቸዋል። ይህ ፓኒክ ሩም ይባላል። በሩ በብረት የተሰራ ማንም ሊሰብረው የማይችለው በውስጡ የራሱ የሆነ የስልክ መስመር፣ የአየር ማናፈሻና ቤቱን በሙሉ የሚቆጣጠሩ የደህንነት ካሜራዎች ያሉት ነው አላት። ሜግ ግን መጀመሪያ ላይ ማን ነው እንዲህ አይነት ፍርሃት ውስጥ የሚኖረው ብላ ብትጠራጠርም ገና የመጀመሪያ ምሽት ግን የዚህን ክፍል አስፈላጊነት ታውቃለች። አሁን ሰዓቱ እኩለ ሌሊት ነው። ሜግና ሳራ ገና እቃዎቻቸውን ሳያስተካክሉ ተኝተዋል። በዚህ መሃል 3 ግለሰቦች በቤቱ የኋላ በር በኩል በዝግታ ይገባሉ። ጁኒየር የቤቱ የቀድሞ ባለቤት የልጅ ልጅ ሲሆን በቤቱ ውስጥ በቢሊዮን የሚቆጠሩ ዶላር እንዳለ የሚያውቅ ግለሰብ ነው። በርንሃም የፓኒክ ሩሙን ሲስተም የገነባው ባለሙያ ነው። እሱ የመጣው ለገንዘቡ ቢሆንም የሰው ሕይወት ማጥፋት ግን አይፈልግም። ራውል ደግሞ ለገንዘብ ሲል ማንንም ለመግደል የማይመለስ ጨካኝ ነፍሰ ገዳይ ነው። ሜግ በድንገት ከእንቅልፏ ነቅታ በካሜራ ሌቦቹን ስታያቸው ትደነግጣለች። በፍጥነት ራሷን ሳራን ቀስቅሳ ወደ ፓኒክ ሩሙ ይዛ በመግባት በሩን ትዘጋዋለች። ሌቦቹ ክፍሉ ጋር ሲደርሱ የጠበቃቸው ነገር ቢኖር የማይበገረው የብረት በር ነበር። አሁን ሁኔታው የተገላቢጦሽ ሆነ። ሜግና ሳራ ደህና ነን ብለው ቢያስቡም ሌቦቹ ግን የሚፈልጉት ነገር ያለው እናትና ልጅ በተሸሸጉበት ክፍል ውስጥ ነው። ጁኒየር በንዴት ይጮሃል። ራውል ደግሞ በሩን በኃይል ለመስበር ይሞክራል። በርንሃም ግን ክፍሉ ሊሰበር እንደማይችል ያውቃል። ስለዚህ ሌላ ዘዴ ይጠቀማሉ። በክፍሉ የአየር ማስገቢያ ቱቦ በኩል የሚያቃጥል ጋዝ ይለቃሉ። ሜግ ግን ብልጥ ናት። ጋዙን በእሳት በማቀጣጠል ወደ ሌቦቹ እንዲመለስ በማድረግ አደጋውን ተቀለብሰዋለች። ነገር ግን አንድ ትልቅ ችግር ተፈጠረ። ሳራ የስኳር ህመም ስላለባት መድኃኒት ካላገኘች ኮማ ውስጥ ልትገባ ትችላለች። መድኃኒቱ ደግሞ ያለው ከክፍሉ ውጪ በሆነ መኝታ ቤት ውስጥ ነው። ሁኔታው አሁን ከቁጥጥር ውጪ ሆኗል። ሜግ የልጇን የኢንሱሊን መድኃኒት ይዛ ወደ ክፍሉ ለመግባት ስትሞክር ራውልና በርንሃም ቀድመዋት ክፍሉ ውስጥ ገቡ። አሁን እናትና ልጅ ተለያዩ። ልጅ ሳራ በጨካኙ ራውል እጅ ስትወድቅ፣ ሜግ ደግሞ ከክፍሉ ውጭ ሆና በካሜራ ልጇ ስትሰቃይ ለማየት ተገደደች። ነገር ግን ሜግ አልተሸነፈችም። በቤቱ ውስጥ ያሉትን የድምፅ ማጉያ መስመሮች በመጠቀም ከበርንሃም ጋር መነጋገር ጀመረች። በርንሃም ገና ከመጀመሪያው ገዳይ መሆኑን የማይፈልግ ሰው መሆኑን ተረድታለች። በዚህ መሃል ሜግ ቀደም ብላ የጠራቻቸውን ፖሊሶች በሩን ያንኳኳሉ። ራውል ሜግን አስገድዶ ፖሊሶችን እንዲያባርሩ ያደርጋታል። ሜግ ግን ልጇን ላለማጣት ስትል ፖሊሶችን ምንም ችግር የለም ብላ በጭንቀት ትመልሳቸዋለች። ፖሊሶቹ ሲሄዱ ግን ራውል እና በርንሃም ገንዘቡን ይዘው ለመውጣት ተዘጋጁ። ሜግ ግን በቤቱ ጣራ ላይ ሆና አድብታ ተጠብቃቸዋለች። ራውል ሜግን ሊገድላት ሲል ያልተጠበቀ ነገር ተከሰተ። በርንሃም ራውልን በመግደል ሜግንና ሳራን ከሞት አዳናቸው። በርንሃም የሰረቀውን በቢሊዮን የሚቆጠር ዶላር እና ሰነድ ይዞ ለማምለጥ ቢሞክርም በጓሮ በኩል በፖሊሶች እጅ ወደቀ። አሁን ሌሊቱ ነግቷል። ፖሊሶቹ ቤቱን ከበውታል። ሜግና ሳራ ከቤቱ ወጥተው በረንዳው ላይ ተቀምጠዋል። የሌሊቱ ሲኦል አልፏል። ነገር ግን ትዝታ ሁልጊዜም አብሯቸው ይኖራል። ያ ሁሉ ንብረት፣ ያ ሁሉ ጌጥ እና ግዙፍ ቤት ለደህንነታቸው ዋስትና ሊሆናቸው አልቻለም። በመጨረሻ ፊልሙ የሚያበቃው እናትና ልጅ ሌላ አዲስ ቀለል ያለ ቤት ለመግዛት ጋዜጣ እያነበቡ ሲወያዩ በማሳየት ነው። ይህም የሚያሳየው ደህንነት ያለው በቤቱ ጥንካሬ ሳይሆን በውስጡ ባለቤቶች ሰዎች ፍቅርና ጥንካሬ መሆኑን ነው። የዛሬው የፓኒክ ሩም የፊልም ትረካችን ይህንን ይመስል ነበር። ፊልሙ የሚያሳየን በጭንቀት ሰዓት እናት ለልጇ የምታደርገውን መስዋዕትነትና የሰው ልጅ የውስጥ ጥንካሬ ነው። ፊልሙን ከወደዳችሁት ላይክ በማድረግ ድጋፋችሁን ግለጹልኝ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በቀጣይ ሌላ አስደሳች የጀብዱና የፋንታሲ ፊልም ይዤላችሁ እመጣለሁ። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።